It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ጉዳይ 2 እሺ፣ ወደ ማንቸስተር ዩናይትድ ጉዳይ ደግሞ እናልፋለን። ማንቸስተር ዩናይትድ ሰሞኑን በተለያዩ ርዕሰ ጉዳዮች ያው መነጋገሪያ ሆኖ ቀጥሏል። በተለይ የሰኞ ምሽቱ ጨዋታ ከክለቡ ጋር በተያዘ ብዙ ሀሳቦች እንዲነሱ ብዙ የውይይት ሀሳቦችም እንዲከፈቱ አድርጎ ነበረ። ከዛ ቀጥሎ ደግሞ ብሩኖ ፈርናንዴዝ የሰጠውን ማስተያየት ትልቅ ትኩረት እየሳበ እንደነበረ አስተውያለሁ። በሁሉም መገናኛ ብዙሃኖች ላይ ከብሩኖ ፈርናንዴዝ የዝውውር ጉዳይ ጋር በተያያዘ በግልጽ ተናገረ የተባለው ሀሳብም ወይንም ደግሞ እሱ የተናገረውም የተለያዩ መገናኛ ብዙሃኖች በትልቅ ርዕሰ ጉዳይነት ለተከታታዮቻቸው ያቀረቡት ዜና ነው። ብሩኖ ፈርናንዴዝ ከካናል 11 ከተባለ ቻናል ጋር ባደረገው ቆይታ በተለይ ወደ ሳውዲ አረቢያ ሊሄድ ነው የሚለውን ዜና በተመለከተ ከዚህ በፊት ብዙ ሀሳቦች ይነሱ ነበር። እንደውም ያንን የዝውውሩን ወቅት በተመለከተ ማንቸስተር ዩናይትድ ራሱ እንዲወስን ብሩኖ ፈርናንዴዝ ይህንን የውሳኔ ሀሳብ ትቶለታል ተብሎ ነበር። ከዛ እንደገና ማንቸስተር ዩናይትድ ደግሞ ብሩኖ ፈርናንዴዝ ይወስን ተብሎ መረጃዎችም ሲወጡ ነበር። በስተመጨረሻ ከክለቡ ጋር ለመቆየት ትልቅ ፍላጎት እንዳለው ተናግሮ ከማንቸስተር ዩናይትድ ጋር ቆይቷል። አሁን ይሄኛውን ዜና በተመለከተ በወቅቱ ግን ማንቸስተር ዩናይትድ ብትሄድም ችግር የለም የሚል አይነት ሀሳብ ነበረው እና በክለቡ ቫሊዩ አልተደረኩም ብሎ እንደሚያስብ ተናግሯል። እና ይሄ ብዙ ሰዎች ነበር አስተያየት የሰጡበት። ማንቸስተር ዩናይትድ ያው ብትሄድም የነበረው ገንዘብ ለማንቸስተር ዩናይትድ በጣም ይጠቅም ነበረ በወቅቱ በተለይ አዳዲስ ተጫዋቾችን ለማምጣትና አዳዲስ ተጫዋቾችን ለመግዛት ካለው ፍላጎት የተነሳ ይጠቅማል ተብሎ እኛም ስናወራ ነበረ። ግን በቃ ትንሽ ለስለስ ባለ ሁኔታ ምንም ችግር የለም ብትሄድም ብዙም አይጎዳንም፣ ለእኛ መጥፎ አይደለም የሚል ሀሳብ እንደነበረ ከክለቡ በኩል ተናግረዋል። እሱ ደግሞ ይሄ በጊዜ ሂደት ያለመፈለግ ወይንም ለክለቡ የከፈለውን ዋጋ ከክለቡ ጋር ሆኖ ያሳለፈውን ጊዜ በተመለከተ ቫሊዩ እንዳልተደረገ እንዲሰማው እንዳደረገው አስተያየት ሲሰጥ ነበር። እሱ እኔ በሰጠው አስተያየት ላይ እኔ ሁልጊዜ አቬለብል የሆንኩ ተጫዋች ነኝ፣ ሁልጊዜ አሰልጣኙ በፈለገኝ ጊዜ በሙሉ አለው፣ እንደገና በቻልኩት አቅምም ደግሞ ጥሩ ነው የምጫወተው እና አንዳንድ ጨዋታዎች ላይ የተሻለ አቅሜን ላላሳይ እችላለሁ ወይንም ደግሞ ደክሜ ልቀርብ እችላለሁ፣ ግን በምንም አይነት መንገድ የመጫወት ፍላጎት ማጣት፣ የአሸናፊነት ፍላጎት ማጣት የለብኝም እና ለክለቡ ደግሞ ምን ያክል ፍቅር እንዳለኝ ያው መታወቅ አለበት እና በወቅቱ የነበሩት ጉዳዮች በተወሰነ መንገድ ትንሽ የሀዘን ስሜት እንዲሰማኝ አድርጓል ብሎ አስተያየት ሰጥቶ ነበረ። ከዛ በኋላ የእሱ አስተያየት ብሩኖ ፈርናንዴዝ ከዚህ በኋላ ከማንቸስተር ዩናይትድ ጋር ይቆያል ወይ የሚለውን ጥያቄ ደግሞ አብሮ እንዲነሳ አደረገ። ይሄ ከሰጠው አስተያየት አንጻር ስታየው በተለየ ውድድር ዓመቱ መጨረሻ ላይ ወደ ሳውዲ አረቢያ ሊሄድ ይችላል የሚለውን ሀሳብ የበለጠ ሰዎች እንዲገዙት የሚያደርግ እንደሆነ ተመልክቻለሁ እና የብሩኖ ፈርናንዴዝ ብቻ ሳይሆን ግን አሁን እዚች ላይ ሀሳብ ለመስጠት እቺኛው ወሬ ሳታረጅብኝ ማለት ነው። እሺ
ለምን ኢንትረስቲንግ ነገር ነው። አንድ 3 እውነቶችን ማስቀመጥ የሚገባ ይመስለኛል። ከአሰልጣኝ ሰር አሌክስ ፈርጉሰን ሪታየር ማድረግ ወይም ጡረታ መውጣት በኋላ በማንቸስተር ዩናይትድ ማሊያ ካየናቸው ድንቅ ተጫዋቾች መካከል አንደኛው ብሩኖ ፈርናንዴሽ ምንም ጥያቄ የለው። ምናልባት የፖስት ፈርጊ የማንቸስተር ዩናይትድ ምርጡ ዝውውርም የሱ ነው። ከልቡ ነው፣ የምሩን ነው። እንደውም ለብሩኖ ፈርናንዴዝ የማዘን ስሜት አለኝ እኔ እውነት ለመናገር። ምክንያቱም ይሄ አቅም ብዙ ትልልቅ ክብሮችን ብዙ ትልልቅ ዋንጫዎችን ለማሸነፍ የሚያበቃ ነው። ምንም የምንከራከርበት ነገር አይመስለኝም። ይህንን አቅሙን በማወቅና በመረዳት የማንቸስተር ዩናይትድ የአካዳሚ ውጤት ሳይሆን አንዳንዴ የአካዳሚ ውጤት ስትሆኚ አይ ቡድኑን በዚህ ሁኔታ ትቼ መሄድ አልፈልግም፣ ከክለቡ ይሄ ዋን ክለብ ማን መሆን እፈልጋለሁ ምናምን አይነት ነገር እንደነ ስቴቨን ጄራርድ ምናምን አይነት ፍላጎት ግዴታ የለበትም። ምክንያቱም የማንቸስተር ዩናይትድ ብቻ ተጫዋች የመሆን እድል የለውም፣ በሌሎች ክለቦች አልፎ እዚህ የደረሰ ተጫዋች ስለሆነ ማለት ነው። ስለዚህ ይሄንን የጉብዝና ጊዜን ይሄንን የአሪፍነት ጊዜን ሌሎች ክለቦችን ጆይን በማድረግ በዋንጫ ማሸነፍ ማጀብ እችላለሁ፣ ይገባኛል፣ እሱን ላድርግ አላለም ብሩኖ ፈርናንዴስ። በዚህ ምክንያት በጣም በቃ የማያባራ የእድሜ ልክ ክብር ይገባቸዋል ከምላቸው የማንቸስተር ዩናይትድ ተጫዋቾች መካከል አንደኛው ብሩኖ ፈርናንዴዝ ነው። ይሄ እውነት እንዳለ ለብቻው ይቀመጥ። ከዛ በኋላ ግን አሁን በዚህ ኮሜንት ላይ የተናገረውን ግን ለመውሰድ ግን እቸገራለሁ ነኝ። ማንቸስተር ዩናይትድ እንዳልፈለገው ሊሰማው አይገባም የሚል ነው የኔ አረዳድ። ለምን ብትኝ ማንቸስተር ዩናይትድ ነጻነት ተሰጥቶት ነበረኩ። ማነው ነጻነት የሰጠው? ራሱ ብሩኖ ፈርናንዴዝ። ምን ብሎ ነጻነት ሰጠው? መሄድ የምትፈልጉ ከሆነ ልሂድ፣ እንድቆይ የምትፈልጉ ከሆነ ልቆይ፣ በእኔ መቆየት የበለጠ እንጠቀማለን ካላችሁ ደስ ይለኛል፣ ከእኔ ዝውውር የሚገኘው ገንዘብ ማንቸስተር ዩናይትድን ይበልጥ ይጠቅማል ካላችሁ ይሄን ፍላጎት እንዲሳካ ማንቸስተር ዩናይትድን ይበልጥ እንዲያግዝ ዝግጁ ነኝ አላለም። እንዲህ ያለ የምርጫ ነጻነት ከሰጠሽ በኋላ ያኛውን ቢመርጡ ለምን ይከፋሻል? ከልብሽ አይደል እንዴ? ዱ ዋቴቨር ዩ ዱ አስ ሎንግ አስ ለዩናይትድ እስኪጠቅም ድረስ እኮ ነው። ለማንቸስተር ዩናይትድ ይጥቀም እንጂ መቆየቴ፣ ቆይ ካላችሁን እቆያለሁ። ለማንቸስተር ዩናይትድ ይጥቀም እንጂ መሄዴ ገንዘቡ ዩናይትድን በስኳድ የበለጠ ለማጠናከር ይረዳል እስከተባለ ድረስ ማንቸስተር ዩናይትድ ያለበትን ፋይናንሻል ሊሚቴሽን በማወቅና በመረዳት ይህንን ብታረጉ አይከፋኝም፣ ብቻ ወስኑ እናንተ አለ። ለብሮ ታዲያ አሁን ውሎ ሲያድር የሚከፋው ያውም ማንቸስተር ዩናይትድ የወሰነው ቆይልን ነው። 100 ሚሊየን አካባቢ ያገኝ ነበር ማንቸስተር ዩናይትድ ይህንን ልጅ ወደ ሳዑዲ በመሸኘት ግን እሱ ይቅርና ብሩኖ ፈርናንዴዝ ይቆይ አለው። ከዛ በኋላ የሰጠውስ መግለጫ አላለ እንዴ? ብሩኖ ፈርናንዴዝ ራሱ አሞሪም እና ሚስቴ ናቸው የማንቸስተር ዩናይትድ ተጫዋች ሆኜ እንድቀጥል ያደረጉኛል አለ። ስለዚህ የአሞሪም ውሳኔ ማለት የማንቸስተር ዩናይትድ ውሳኔ ነው። ማንቸስተር ዩናይትድ በግሌዘር በኩል፣ ማንቸስተር ዩናይትድ በሰር ጂም ራትክሊፍ በኩል በብሩኖ ፈርናንዴዝ 100 ሚሊየን ማውጣት፣ እሱን 100 ሚሊየን ሸጦ 100 ሚሊየን ማግኘት ከሳውዲ ክለቦች ይሻለኛል ቢል አሞሪም ይሂድ አይልምን? ታዛዥነት ያጣል ብለሽ ነው? አያጣም። ሶ ማን ዩናይትድስ ዲሲሽን አሁን የቱ ጋ ነው የመገፋት የቱ ጋ ነው ያለመፈለግ ስሜት የፈጠረው የሚለው ወይ ቢያብራራው፣ ወይ ደግሞ የሳውዲን ፕሮሊግ ከተቀላቀለ በኋላ ማንቸስተር ዩናይትድን ትቼ የሳውዲ ፕሮሊግን የተቀላቀልኩት እንደዚህ አይነት ፍላጎት ዩናይትድ ቤት ስለነበረ ነው፣ ያ ደግሞ አሳዝኖኛል፣ አስከፍቶኛል፣ ምክንያቱም በማንቸስተር ዩናይትድ እንዳለመፈለግ አይነት ስሜት ነው የተሰማኝ፣ ክለቡ የኔን ቦታ አልሰጠውም ቢል ኖሮሽ አለ። አሁንም የማንቸስተር ዩናይትድ ተጫዋች ነው፣ ነጻነት ሰጪውም እሱ ነው። የፈለጋችሁትን አርጉ፣
እናንተ የወሰናችሁትን በማድረግ ውስጥ ደስታ አለኝ ችግር የለም ምናምንም ያለው እሱ ነው። ስላልገባኝ ብቻ እሱ ለምን ማለፍ ስላልፈለኩ ለምን ይሄኛው ተሰማው የሚለው እንዳልከው ጥያቄ ሊፈጥር ይችላል። ግን እሱ በራሱ መንገድ ደግሞ ያብራራቸው ኤክስፕሌን ያደረጋቸው ነገሮች አሉ። እሱ በቃ ይሄ ምናልባት የጠበቀው ነገር ሌላ ሊሆን ይችላል። አንተ በፍጹም ከኛ እንድትለይ አንፈልግም፣ መውጣት የለብህም የሚል ሀሳብ ከክለቡ በኩል ይቀርባል ብሎ አስቦ ሊሆን ይችላል። አናቅም፣ እኔ አላቅም። ግን የግምት አስተያየተኝ ነው የምሰጠው። እኔ አውቃለሁ። እሺ ማውቀው ምንድን ነው መሰለሽ ፊል ፍሪ ብላም ብለሽ ወጥውተሽ ሂድ ካላችሁኝም ችግር የለውም ቆይ ካላችሁኝም ችግር የለውም ብለሽ በዛ ምክንያት ይበልጥ ተወዶ ልጁ እንዴ በዛ ምክንያት እኮ ይበልጥ ተወደደ። እሱም ፋይናንሻሊ ወደ ሳዑዲ ክለቦች ሄዶ ቢሆን ኖሮ የሚያገኘው ቤኔፊት ስፍር ቁጥር የለውም፣ በጣም ከፍተኛ ገንዘብ ያገኝ ነበር። ዩናይትድን በዚህ ዕድሜ ብሩኖ ፈርናንዴዝን ሸጦ 100 ሚሊዮን ከተቀበለ ኢትስ ቢግ 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 ቲንግ ነው ለማንቸስተር ዩናይትድ፣ ዊን ዊን ነው። ዩናይትድ ግን 100 ሚሊዮኑን አልፈለገም። እንደውም ብሩኖ ፈርናንዴዝ የውድድር ዓመቱ እንደተጀመረ ስህተት ሲሰራ ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ዘንድሮ ይበልጥ የሚጠቅመው ሄዶ ቢሆን ኖሮ ነው አልተባለምን አይደል? ስለዚህ አንቺ ራስሽ ጎትጉተሽኝ ምርጫ ሰተሽኝ እሱ የሚያነሳሳቸው ሌሎች እሺ ምርጫ ሰተሽኝ ኢትስ ኦኬ አቤ ፊል ፍሪ ብለሽኝ ከዚህና ከዚህ የቱ ይሆንልህ አንተ ያልከውን አረጋለሁ እኔ ምንም ኖ ባድ ፊሊንግ ምናምን ብለሽኝ በቃ እንደዛ ከሆነ ሳምሪ ይቺን ብዬ ከመረጥኩ በኋላ ግን ታዘብኩ ካልሽኝ አንቺን ነው መታዘብ እንጂ ለእኔ አልታየኝም። እሺ ለማንኛውም እሱ የሚናገረው ነገር አንድ ሌላ የሚያነሳው ነገር ይሄ ማንቸስተር ዩናይትድን ብቻ የሚመለከት አይደለም፣ ግን በእንግሊዝ ያለውን እውነታ የሚናገርበት ነው። ልክ በእንግሊዝ ላይ 30ና እዛ አካባቢ ስትሆን ወደ 30 ስትቀርብ ነገሮች በሙሉ ይቀየራሉ ብሎ ይናገራል። እና አንተን ወደ መቀየር አንተን ወደ በቃ ሌላ አንተን የሚተካ ተጫዋች ወደ ማምጣት ነው ነገሮች በሙሉ የሚቀየሩት ብሎ ያስባል። ይሄ እውነት ነው፣ ስህተት ነው ብሎ ማሰብም ደግሞ አይቻልም። ክለቦች ያው ራሳቸውን እያጠናከሩ ቢዝነሱ እንደዛ ነው። ግን ይሄንን ሲያደርግ አንድ ክለብ ይሄንን ሲያደርግ ይሄ ተጫዋች እስከ 30 ዓመቱ ድረስ ለዛ ክለብ ያበረከተውን ነገር በሙሉ አሳንሶ አይቶ አይደለም። እንደዛ መሆንም የለበትም። ምናልባት ይሄ ነገር ይመስለኛል ይሄ አይነት ስሜት ተሰምቶት ወይ ይሄ ነገር እዛ አካባቢ ላይ ተመልክቶ ሊሆን ይችላል ብሩኖ ፈርናንዴዝ ይሄንን አስተያየት እየሰጠ የሚገኘው። ሂድ አላሉትም እኮ አሁን እሱ 30ውን አልፏል አይደል? እድሜው 30ውን አልፎ ሂድ አላሉትም እኮ ቆይልን ነው ያሉት። በአንተ መሄድ የምናገኘው 100 ሚሊዮን ይቅር፣ አንተ ትበልጥብናለህ፣ አንተ ትሻላለህ፣ ምንም እንኳን እድሜ 30ን ቢሻገርም ወይ አሮኬ ዊዝ ዩ። እሱ እኮ ነው እንዳለ ሆኖ እሱ የሚያነሳቸውን ነጥቦች ነው አሁን እየተናገርኩ ያለው እኮ እንደዛ የሚያስብል እኔ እኮ አሁን ላንቺ አይደለም ገብቶኛል፣ ግን የእሱንም መረዳት ያስፈልጋል ነው የምለው። እኔ ደግሞ ነገር የለኝም እኔ ምኑን ልረዳው እስኪ ነገር እኮ አሁን ሂድ ብለውት ከክለቡ ሳያስወጡት ራሱ ምርጫ ሰጪ ሆኖ አንተ ትሻለናለህ ብለው መርጠው ስቲል የነሱ አንበልና የነሱ ዋና ተጫዋች ሆኖ እንደውም ሌትሊ በተለይ አሁን በቀደምም ከማነው ጋር ከበርንመዝ ጋር በነበረው ጨዋታ ይሄ ልጅ እንኳን ቆየ ሁሉ ብያለሁ እኮ ነኝ ዩናይትድ ያንን በማድረጉ ማለት ነው። ምንድን ነው የሚያነጫል? የገባሽ ካለ እንደታስረጂ ነው። እኔ የእሱ የተናገረውን ነገር እየተናገርኩ ነው እና እኔ የመቀበል ያለ መቀበል ሳይሆን ለመረዳት ግን ምን ተሰምቶት ነው ይሄን ነገር የሚናገረው የሚለውን ለመረዳት ግን እሞክራለሁ። እሺ እኮ ስትሞክሪ ምን አለ? እኮ እሱን እሞክራለሁ። ለዛ እኮ ነው ቅድም የተናገረውን ነገር እኔ በዚህ መንገድ ተራድቼዋለሁ እንደዚህም ተሰምቶት ሊሆን ይችላል ብዬ ማብራሪያ እየሰጠው ያለሁት እኮ እሱን ለመረዳት በሞከር ነው። አሁን የተናገራቸውን ነገሮች እንደዚሁ ስናይ በቃ የሆነ የመገፋት ነገር እንደተሰማው እኔ እረዳለሁ። ምክንያቱም ዝም ብሎ ወጥቶ ይህንን ነገር አይናገርም ብሩኖ ፈርናንዴዝን የሚያክል አንድ ተጫዋች። ለማንኛው እሱ ደግሞ ሌላ የሚያነሳው ነገር ይሄ ስለ ሎያሊቲ ያነሳል። አሁን ስለ ሎያሊቲ ከሚያነሳቸው ነገሮች መካከል አንደኛው በቃ ለዮላ ምንድነው ሎያሊቲ የሚሰጠው ቦታ አንዳንድ ጊዜ ይቀንስበታል ይመስለኛል። እሱ ትልቅ ቦታ ሰጥቶት
ዋጋም ከፍሎ ከሆነ ዋጋ የከፈለለትን ሌሎች ደግሞ በዛ መንገድ ሳይረዱት ሲቀሩ ሲያይ የተወሰነ ስሜት ሊሰማው ይችላል። ያ ቢሰማውም ደግሞ ስህተት ነው ብዬ ለመናገር አልችልም። እሱ ሲናገር ባለፈው የትራንስፈር ጊዜ ከማንቸስተር ጋራ መለያየት ይችል ነበር ወይም መውጣት የምችልባቸው እድሎች ነበሩ። በጣም ብዙ ጥያቄዎች ነበሩ ከሌሎች ክለቦችም ከፓሪስ ሰን ጀርማ ብትል ሌሎች በአውሮፓ ካሉ ክለቦችም ጥያቄዎች ነበሩ እና ደግሞ ከሳውዲም በኩል ብዙ ገንዘብ ማግኘት የምችልበት ጥያቄም እንደነበረ ይታወቃል። ባለፈው የውድድር ዓመት በተለይ ከሳውዲ የቀረበው ጥያቄ ቀላል ቦታ የሚሰጠው አይደለም፣ ገንዘብን ብቻ አይተን የምንናገር ከሆነ ማለት ነው። ግን እሱ ይህንን አልተቀበልኩትም። ምናልባትም ደግሞ ከማንቸስተር ዩናይትድ ጋር የመቆየት ፍላጎቱ ከገንዘብም ከምንም በላይ እንደሆነ እንዲታይ የፈለገበት ነው። ይህንን ማየት ያስፈልጋል ብዬ ነው የምረዳው። ከማንቸስተር ዩናይትድ ጋር ለመቆየት የወሰንኩበት ብሎ የተናገረው ቅድም አንተ እንዳልከው ነው። በተወሰነ ደረጃ የፋሚሊ ጉዳይም ነበረብኝ እዚሁ መቆየት እንዳለብኝ ይህንን እንድወስን የሚያደርግ ከዛ በተጨማሪ ግን ደግሞ ምንም ሌላ ጥያቄ የሌለውና ትልቁና ዋናው ምክንያቴ ለክለቡ ያለኝ ፍቅር ነው። በቃ ጄኒዊንሊ ለክለቡ ያለኝ ፍቅር ከማንቸስተር ዩናይትድ ጋር እንድቆይ አድርጎኛል ብሎ አስተያየት ከሰጠ በኋላ ነው። አሁን ትንሽ ያንን ውይይት በሚያደርጉበት ጊዜ ግን በማንቸስተር ዩናይትድ በኩል ምትሄድም ችግር የለውም የሚለው አስተያየት የተሰጠውና እሱ አልደበቀም። ያልደበቀው ምንድን ነው? በተወሰነ ደረጃም ቢሆን ጎድቶኛል ብሏል። በቃ አሁን ኤክስፔክቴሽንን መረዳት ያስፈልጋል ብዬ ነው እኔ ምረዳው። አሁን ለማንቸስተር ዩናይትድ ብዙ ነገር ዋጋ እንደከፈለ ለማንቸስተር ዩናይትድ ፍቅር እንዳለው የሚያውቅ ሰው እኛም የምናውቀው ይህንን እኛም መመስከር የምንችል ይመስለኛል። ለማንቸስተር ዩናይትድ ትልቅ ፍቅር እንዳለው እና ይሄ አለኝ ብሎ ይህንን ነገር አድርጌያለሁ ብሎ የሚያምን ሰው ከዛ ክለብ በኩል ችግር የለም ሂድ የሚል አንተን በቀላሉ ማጣት ምንም ችግር እንደሌለው የሚያስመስል አስተያየት ሲመጣ ለምን እንደዚህ ተሰማው ብሎ መፍረድ ግን ትንሽ የሚያስቸግር ይመስለኛል። እኔ አሁን ብሩኖ ፈርናንዴዝን ለማንቸስተር ዩናይትድ ባለው ፍቅር ብንመዝነው ትልቁን ማርክ ነው የምንሰጠው። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ባለው ታማኝነት ወይም ሎያሊቲ ማርክ እንስጥ ብንል አሁንም በጣም ትልቁን ማርክ ነው የምሰጠው። ብሩኖ ፈርናንዴዝ አሁን ተናገረ የምትሆን ነገር ለመናገር ማንቸስተር ዩናይትድ ሰዎችና እሱ ቁጭ ብለው ሲያወሩ የሰማቸው ሌሎች አሁን ያልተነገሩ ያልተገለጹ ስሜቶች ከነበሩ አላቅም። አሁን ማንቸስተር ዩናይትድ እና ብሩኖ ፈርናንዴዝ መካከል ያለውን ህይወት እንደሚያቅሰው ሆኜ ግን እንደሚያስብል ብዙ ነገር አላገኘሁም። ያው የስሜት ጉዳይ ስለሆነ እዚህ ላይ ብዙ አስተያየት መስጠት ትንሽ ያስቸግራል። ብትሄድም ችግር የለውም ቢል እኔ እንደውም ማንቸስተር ዩናይትድ ላይ አልፈርድም ነበር። እውነት እኔ እንደውም እኔ አሁን እኔ ንገረኝ ካልሽኝ ማንቸስተር ዩናይትድ ዋይዝ ውሳኔ እኮ አልወሰንም ነው በረምለው። እኔ አሁንም ዋይዝ ውሳኔ አልወሰንም የምልበት ዋነኛው ምክንያት ምንድነው ታውቃለች? ማንቸስተር ዩናይትድ እንደዚህ በገንዘብ ጉዳይ ተጠፍሮ ተይዞ ብሩኖ ፈርናንዴዝን ይህንን ያህል ከተጠቀመበት በኋላ 100 ሚሊየን ሊያገኝ የሚችልበትን እድል ገፍቶ ብሩኖ ፈርናንዴዝን ማቆየት ኢትስ ኖት ኤ ዋይዝ ዲሲሽን ፑቲንግ ማን ዩናይትድ ሲቹዌሽን ኢንቱ ኮንሲደሬሽን ነው የምልሽ። የዩናይትድን ሁኔታ ከግምት ውስጥ አስገብቼ ስናገር ለማንቸስተር ዩናይትድ ፒውርሊ ቢዝነስ ዲሲሽን የሚሆነው ጆሮውን ማለት ነው እሱ መሸጥ እና 100 ሚሊዮን ማግኘት። ግን ዩናይትድ ቆየ ቅድም እንዳልኩሽ እዛች በዚህ ዙሪያ ሲነጋገሩ ምን እንደተባባሉ አላውቅም። እኔም እሱ ነው ልጁ ላይ የመከፋትም የማዘንም የመጎዳት ግን አልቲሜትሊ ግን አልሄደም። እሱማ አልሄደም እኮ አይደለማ። አለመሄዱ ብቻውን አይደለም መታየት ያለበት፣ ምን አይነት ስሜት ተፈጥሮበታል የሚለውም ዋጋ ሊሰጠው ይገባል። እኔ እንደዛ ነው ማምነው። እኔ ለስሜቶች ዋጋ መሰጠት አለበት ብዬ ነው ማምነው። መጨረሻው እሱ የሚፈልገው ነገር ቢሆንም ግን በዛ ሂደት ውስጥ ሲያልፍ ግን ምን አይነት የስሜት ውጣ ውረድ ነበረው የሚለውም ደግሞ ዝም ብሎ ችላ መባል አለበት ብዬ አላስብም። ለዛ ነው ቅድም የተናገርኩት ነገር አላልኩም። እኔ ግን ማንቸስተር ዩናይትድ በብሩኖ ፈርናንዴዝ ጉዳይ ግፈኛ አይደለም ለኔ በእውነት እንትን ነው ግን ፒውርሊ ቢዝነስ ዲሲሽን። አንድ እኔ ለማንም ቢሆን የምለው ነገር ምንድን ነው መሰለሽ፣
በክለብ እና በተጫዋቾች መካከል የሚኖረው ግንኙነት ፒውርሊ ቢዝነስ ዲሲሽን ነው። ሞስት ኦፍ ዘ ታይም በአብዛኛው ቢዝነስ ምን ያዋጣኛል ነው ማን የሚለው ክለቡ የሚለው ምን ያዋጣኛል ነው የሚለው ተጫዋቹ ነው የሚለው። እንደውም አንዳንዴ አንፌር ይሆናል። ተጫዋቹ መሄድ ሲፈልግ እንደከዳ ክለቡ መሸጥ ሲፈልግ ቢዝነስ ፒውር ቢዝነስ ዲሲሽን ቤስት ቢዝነስ ዲሲሽን ማለት ነው። እንደዚህ አይነት ነገር የለም። ለምሳሌ የትሬንት አሌክሳንደር አርኖልድ ጊዜ የምከራከር የነበረው ለዛ ነው። አሁን የብሩኖ ፈርናንዴዝ ግን ለማንቸስተር ዩናይትድ 100 ሚሊዮን ማግኘት ራሱን ለማጠናከር የበለጠ የጠቀመው ነበረ። በተለይ ያለው የፒኤስአር ህግ ማንቸስተር ዩናይትድን በጣም ጫና ውስጥ ስለከተተው ማለት ነው። ግን አንዳንዴ በአንድ ክለብና በአንድ ተጫዋች መካከል የሚኖረው ትስስር አሁን ያነሳነውን የቢዝነሱን ጉዳይ በተወሰነ ደረጃ ሲያፋርሰው እናያለን፣ ወይም ከዛ በላይ እንደሆነ እንድታስብ ያደርጋል። እኔ እንደዛ ነው የሚሰማኛውን አንዳንድ ለምሳሌ ራሱ የብሩኖ ፈርናንዴዝ እና የማንቸስተር ዩናይትድ ጉዳይ በቃ ከቢዝነስ በላይ ሆኗል። እውነቱ እኮ ላይሆን ይችላል። አሁን ብሩኖ ፈርናንዴዝ የሆነ ጊዜ ላይ ወይ በዚህ አመት የውድድር አመቱ መጨረሻ ላይ ሊለቅ ይችላል ማንቸስተር ዩናይትድ። ግን ትስስሩ ግን ይሄ ከቢዝነስ በላይ ነው ብዬ ነው የምረዳው እኔ። በቃ ሁል ጊዜ ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ የሰጠውን አገልግሎት እና ደግሞ ማንቸስተር ዩናይትድ በምን አይነት ሁኔታ ውስጥ ሆኖ እዛ መቆየት እንደፈለገ እና ደግሞ ሌሎች ትልልቅ ስኬታማ የሚባሉ ክለቦች ከብዙ ገንዘብ ጋራ እንውሰድ እያሉ ጥያቄ እያቀረቡ እሱን ሁሉ መግፋቱን እንደዚህን ስታይ የቢዝነሱን ነገር ወደ ጎን ለማድረግ ትገደዳል። እኔ እንደዛ ይሰማኛል። እንኳንም የክለብ አመራር አለ። እሱም አይደለሁም ቀደም እኮ ተናግሬያለሁ። አምናለሁ እኮ የቢዝነስ ጉዳይ እንደሆነ በተጫዋችና በክለብ መካከል የሚኖረው አምናለሁ። ግን አንዳንድ ሁኔታዎች ግን ዩናይትድ ወሳኝ ሰው ብትሆኛ እንጂ ቆይ አይደለም እኔ እንደዛ እያልኩ አይደል። አንዳንድ ሁኔታዎች ግን ነገሩን ከዛ በላይ መሆኑን እንድታስብ ያደርጉሃል ነው እንጂ ልክ እኮ ነው። አሁን አንቺ የምትይው እኮ የልጁን ለማንቸስተር ዩናይትድ የከፈለውን ዋጋ ግምት ውስጥ ማስገባት ነው አይደል? አንቺ የምትይው እሱ እኮ ገብቶኛል። አሁን አንቺ ነሽ ከቢዝነስ አይደለም ከቢዝነስ በላይ እንደሆነ ይሆንብሃል ነገሩ ነው ማለት የእሱን ነገር ከግምት ውስጥ ስታስገቢው ይሄንን በቢዝነስ ፕሪንሲፕል ማኔጅ አላርገውት ያለሽ ነው። ወጣ አርገሽ ማየት ይኖርብሻል። ሌሎች ነገሮችን ከግምት ውስጥ ማስገባት ይኖርብሻል። ልጁ የከፈላቸውን ዋጋዎች ምናምን አይደለ እያልሻለሽው እሱ እኮ ገብቶኛል። አንቺ ነሽ እኔ ያልገባ ያለሽ። እኔ እያልኩ ያለሁት ማንቸስተር ዩናይትድ ይበልጥ ገንዘብ በሚያስፈልገው ጊዜ አትሂዳል አይደለ ወይ ነው። ይሄንን ማን ይመልስልኝ? ለእኔስ ልክ እኮ ነው። በቃ ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ያደረገው ነገር የከፈለው ዋጋ ምናምን ብለሽ ያስቀመጥሽው ነገር በሙሉ ልክ ነው። እኔም አልኩኝ እሱን። ነገር ግን እሱ ወደ ሳዑዲ ፕሮ ሊግ ሊሄድ የነበረውን ጉዞ በተመለከተ ዩናይትድ የወሰነው እሱ መቆየት ከሆነ የፈለገው ዩናይትድ የወሰነው እሱ የሚፈልገውን ነው። ለእኔ አትሂድ አለው፣ በቃ ቆይ አለው። ለዛ ደግሞ ራሱ ምስጋና እኮ አቅርቧል ከተወሰነ ጊዜ በፊት። በዛ ግራ መጋባት ውስጥ ነኝ ያለሁት እንጂ እኔ ማንቸስተር ዩናይትድ በጣም 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 በቃ የዕድሜ ልክ ባለውለታው ተደርገው ሊወሰዱ ከሚችሉ ተጫዋቾች መካከል አንደኛው ብሩኖ ፈርናንዴዝ ነው። ምንም ጥያቄ የለውም። ጉብዝናውን ሰምሃው አባክኖ ሊሆን ይችላል ለማንቸስተር ዩናይትድ ባለው ፍቅርና ከማንቸስተር ዩናይትድ ጋር ለመቆየት በመወሰን ግን 3 ነገሮች ወሳኝ ናቸው። አንድ ከፈለጋችሁ ልቆይ፣ ከፈለጋችሁ ከጠቀማችሁ ልቆይ፣ ከጠቀምኳችሁ ልቆይ፣ ከጠቀምኳችሁ ደግሞ ሽጡኝ። አይ አም ኦኬ ዊዝ ቦዝ ዲሲሽንስ ያለው ራሱ ነው። 2 ማንቸስተር ዩናይትድ እንዲህ ያለ አማራጭ ሲቀርብለት ቆይልኝ ብሎ አሁንም የማንቸስተር ዩናይትድ ተጫዋች ነው ብሩኖ ፈርናንዴዝ። ይሄንን ደግሞ ስለቆየ ሳይሆን ብሩኖ ፈርናንዴዝ ከዚህ በፊት ባለቤቴና አሞሪም ናቸው ይሄንን ያደረጉት ብሏል። 3 ማንቸስተር ዩናይትድ ካለበት ፋይናንሻል ሊሚቴሽን አንጻር ያኛውን ይወስናል ተብሎ ተጠብቆ ነበር። ግን ከምንም በላይ ግን እቺ ከ30 በላይ ያሉ ተጫዋቾች ትሪት የሚደረጉበትን መንገድ ብሎ የተናገረው ነገር ልክ ነው። እንደዛ ይደረጋል። ኤሪዝ ዋሬዲዝ። እሺ አድማጮቻችን በጣም እናመሰግናለን። አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ በያላችሁበት መልካም ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር።